ሰላም ጤና ይስጥልን የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱን ዜና ማታን ይዘንላችሁ ቀርበናል። የሀገር ውስጥ የውጭ መረጃዎችን ወደ እናንተ እናደርሳለን። በመጀመሪያ የመከላከያ ሰራዊቱን ክንድ መቋቋም ያቃተው የአሸባሪው ሸኔ ታጣቂ ለህዝብ አገልግሎት በሚሰጡ መሰረተ ልማቶች ላይ ጥቃት ለመፈጸም በህቡ እንቅስቃሴ መጀመሩ ታውቋል። ጀግናው የሀገር መከላከያ ሰራዊት በተደጋጋሚ የቀረበለትን የሰላም አማራጭ አልቀበልም ባለው የሸኔ ሽብር ቡድን ላይ እየወሰደ ባለው እርምጃ ቡድኑ የመከላከያ ሰራዊትን አቅም መቋቋም ሲያቅተው ሰራዊቱ በቅርብ በደቡብ ምዕራብና በምዕራብ ሸዋ ዞን በሚንቀሳቀሰው የቡድኑ ክንፍ ላይ በወሰደው እርምጃ በርካታ ቁጥር ያለውን የቡድኑ ታጣቂ በመደምሰስ የቡድኑን ከፍተኛ አመራሮችን ጭምር መማረኩ ይታወሳል። በቅርቡ ከተማረኩት ውስጥ ጃል ጂክሳና ጠባቂዎቹ የሚገኙ ሲሆን ይህም በደቡብ ምዕራብ ሸዋ የሚንቀሳቀሰው ታጣቂ ያለ መሪ እንዲቀር አድርጎታል። ከዚህም የተነሳ ተስፋ የቆረጡት ጃል ዋሚና ጃል መሮ በአካባቢው ያለ መሪ በየጥሻው የተበተነውን ታጣቂ ለህዝብ አገልግሎት በሚሰጡ መሰረተ ልማቶች ላይ ጥቃት እንዲፈጽሙ ትዕዛዝ ማስተላለፋቸው ታውቋል። በዚህም በምዕራብ ሸዋ ዞን በቾና ሶዶ ዳጪ በሚባሉ ወረዳዎች ከምትተርፈው የቀሩት የቡድኑ ታጣቂዎች የውሃና የኤሌክትሪክ መስመሮችን እንዲያጠቁ ትዕዛዝ ተሰጥቷቸው በህቡ እንቅስቃሴ እንደጀመሩ ከቡድኑ ሾልኮ የደረሰን መረጃ ያመላክታል። ታጣቂዎቹ ጥቃቱን ከሰደን ሶዶ አካባቢ እንደሚጀምሩ ትዕዛዝ እንደተሰጣቸው ለማወቅ ተችሏል። የምስራቅ አፍሪካዊቷ ሀያል ሀገር ኢትዮጵያ ከዚህ በኋላ የራሴን ብር ራሴ አትማለሁ በማለት አስታውቃለች ይላል መረጃው። በቅርቡ በይፋ እንደምትጀምርም ታውቋል። እንደሚታወቀው ከዚህ በፊት የሚያስፈልጋትን ብር የምታሳትመው ከፍተኛ ወጪ እያወጣች በዶላር እየከፈለች በውጭ ሀገር ነበር። አሁን ግን በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ ይህ ነገር መቆም እንዳለበትና በሁሉም ረገድ ራሳችንን ችለን መስራት እንዳለብን አሳውቀውናል። የእሳቸው ህልም ሀገሪቱን በሁሉ ዘርፍ ወደ ላቀ ደረጃ ማሸጋገር ነው ተብሏል። ቀጣዩ የኢትዮጵያ ብር ኖት ላይ መላው ኢትዮጵያውያን ተረባርበው የሰሩት የህዳሴ ግድብ እንደሚጨመርበትም ነው መረጃው የሚያመለክተው። አስጨንቅ የተባለው የጎጃሙ ፋኖ ቀንደኛ አመራር እጅ መስጠቱ ታውቋል። በጎጃም ዞን ባሶ ሊበን ወረዳ በመንቀሳቀስ የቆየው የጽንፈኛው ፋኖ ቀንደኛ አመራር የሆነው ሻለቃ አስጨንቅ ከ30 በላይ ታጣቂዎቹን አስከትሎ በጥምቀት ዕለት በሰላም እጁን ሰጥቷል። በዚህም 3 ዲሽቃ፣ 4 ብሬን፣ 5 ስናይፐር፣ 40 በላይ ክላሽ ገቢ ሆኗል። አስጨንቅ አስቀድሞ በነዘመነ ካሴ እየተደረገ የሚገኘውን የህወሓት አጀንዳ የተረዳ በመሆኑ ትግሉን በቃኝ በማለት በሌሊት ከነ ሙሉ ትጥቁ ታጣቂዎቹን አስከትሎ ለመከላከያ ሰራዊት እጅ መስጠቱ ታውቋል። በዚህም ለአማራ ህዝብ ያለውን ፍቅር አሳይቷል። እጅ መስጠቱም እየቀጠለ ነው። ሻቢያ አዲግራት የሚገባው ሬሳይን ረግጦ ነው ሲል የተናገረው ብርጋዴር ጀነራል ግዑሽ ታፍኗል ተባለ። የህወሓትን ልፍስፍስ ዓላማ በመንቀፍና ሻቢያ ትግራይ መግባት እንደሌለበት ሲናገር የተደመጠው ብርጋዴር ጀነራል ግዑሽ የት እንደገባ አለመታወቁ ነው ከትግራይ የተሰማው። ባለፈው ሳምንት ሻቢያ ሬሳይን ረግጦ ካልሆነ በስተቀር አዲግራት አይገባም በማለት ቁርጠኝነቱን ያሳየው ብርጋዴር ጀነራል ግዑሽ በህወሓት ከታሰረ 2 ቀን መሆኑም ታውቋል። የሻቢያ ተላላኪ የሆነው ህወሓት ሻቢያን የሚቃወሙትን በመቅጣት ኢሳያስን ለማስደሰት ደፋ ቀና እያለ እንደሆነ መረጃዎች ያመላክታሉ። ከዚህም የተነሳ የታፈነው ጀነራል ግዑሽ ለመጎብኘትና ምግብ ለማድረስ የሞከሩ ዘመድ ወዳጆቹ የት እንዳለ ለማወቅ እንዳልቻሉም መረጃዎቹ ያሳያሉ። በስህተት ወደ ባንክ ሂሳባቸው የገባን 145,000 ብር ለባለቤቱ የመለሱት የፖሊስ አባል ተመሰገኑ። በጋሞ ዞን ፖሊስ መምሪያ አባል የሆኑት ሳጅን ዋሲውን በፍቃዱ በስህተት ወደ ሂሳባቸው የገባን 145,290 ብር ለባለቤቱ በመመለስ የሚደነቅ ተግባርን ፈጽመዋል።
የኤርትራ ኤምባሲ መግለጫ የኢትዮጵያ የቀይ ባህር ባለቤት መሆን አለብኝ በሚል እየሄደችበት ያለው አካሄድ ለቀጠናው እጅግ አደገኛ መሆኑን በአሜሪካ የሚገኘው የኤርትራ ኤምባሲ ገልጿል። ኢትዮጵያ ከቅርብ ጊዜ ወዲህ በኤርትራ ላይ እያደረገችው ያለችው ዘመቻ ቀጠናውን ወደ አደገኛ ጦርነት የሚያስተጋባ በመሆኑ ዓለም አቀፉ ማህበረሰብ እና ሚዲያዎች ትኩረት እንዲሰጡት ጠይቋል። ኢትዮጵያ እየሄደችበት ያለው አቅጣጫ የሀገሪቱን የድንበር ሕግ የጣሰ ነው ብለዋል። ዓለም አቀፋዊ ሕጎች ኤርትራ ላይ ተፈጻሚ መሆን አለባቸው፣ ችላ ሊባል አይገባም ይላል መግለጫው። ኢትዮጵያ የባህር በር ይገባኛል ጥያቄዋን በዲፕሎማሲያዊና በሁለትዮሽ ስምምነት ከማግኘት ይልቅ ኃይልን በመጠቀም የባህር በር ለማግኘት የኤርትራን ሉዓላዊነት ለመጣስ ያሰበች ይመስላልም ብሏል። በጅቡቲ የሚገኙ ራሳቸውን ኤፍአርዩዲ በሚል የተደራጁ የአፋር ታጣቂዎች የጅቡቲ መንግስትን ለመጣል የትጥቅ ትግል መጀመራቸውን ያገኘነው መረጃ ያመላክታል። ታጣቂዎቹ ባለፉት 24 ሰዓታት ውስጥ በከፈቱት ተኩስ 12 የጅቡቲ ወታደሮች እንደተገደሉ ሰምተናል። 5 ታጣቂዎችን አፍነውም ወስደዋልም ተብሏል። በጅቡቲ አንዳንድ አካባቢዎች ኢንተርኔት ከተቋረጠ 15 ሰዓታት ተቆጥሯል ሲል ምንጮች ይገልጻሉ። በዚህም ግጭት የተነሳ የኢትዮ ጅቡቲ መስመር አደጋ ላይ መውደቁም ታውቋል። በሰሜን ጅቡቲ የተወሰኑ ከተሞች 80 ከመቶን ተቆጣጥረናል የሚሉት ታጣቂዎቹ ኤፍአርዩዲ በአፋር ተወላጆች የተመሰረተ ድርጅት ሲሆን የጅቡቲ መንግስትን በመጣል በጅቡቲ አዲስ የመንግስት መዋቅር ለመዘርጋት እንቅስቃሴ መጀመሩም ነው የተሰማው። የቀድሞ የቀኝ ግዛት ይዞታዎች ጉዳይ አሁን ላይ ይበልጥ አሳሳቢ እየሆነ መጥቷል ሲሉ የሩሲያ ባለስልጣን ተናገሩ። ፈረንሳይ የተመድ ጠቅላላ ጉባኤ ውሳኔዎችን በመቃወም የማዮት ደሴትን እንደያዘች ቀጥላለች። ይህቺ ደሴት በሁሉም የተመድ ጠቅላላ ጉባኤ ውሳኔዎች መሰረት የኮሞሮስ ደሴቶች አካል ነው ሲሉ የሩሲያ የውጭ ጉዳይ ሚኒስተር ገልጸዋል። ብሪታንያም በተመሳሳይ በርካታ የተመድ ጠቅላላ ጉባኤ ውሳኔዎችን በመጣስ የማልቪናስ ደሴቶችን እንደያዘች መቀጠሏን አስታውሰው አክለውም ሌሎች ብዙ ምሳሌዎች አሉ። ለምሳሌ የፈረንሳይ ፖሊኔዥያ፣ ኒው ካሌዶኒያ እና የኤፓረስ ደሴቶችን ጠቁመዋል። በተመሳሳይ ግሪንላንድ የዴንማርክ ተፈጥሯዊ አካል ሳትሆን በቅኝ ግዛት ወረራ የተያዘች ናት ሲሉ ላቭሮቭ ያብራራሉ። እንደ ሩሲያ የውጭ ጉዳይ ሚኒስተር ገለጻ እንደ አውሮፓውያን አቆጣጠር በ2014 የሩሲያ አካል የሆነችው ክራሚያ ለሩሲያ ደህንነት ግሪንላንድ ለአሜሪካ ካላት ያነሰ ጠቀሜታ የላትም ሲሉም ገልጸዋል። ከሰሞኑ ለ7ኛ ጊዜ ምርጫ ማሸነፋቸውን ያወጁት ለ40 ዓመታት ኡጋንዳን በፕሬዝዳንትነት እየመሩ ያሉት ዮዌሪ ሙሴቬኒ ሴት ልጃቸውን የብሔራዊ ባንክ ዋና ሚኒስቴር፣ ወንድ ልጃቸውን የኡጋንዳ መከላከያ ዋና አዛዥ፣ ሚስታቸውን የኡጋንዳ ትምህርት ሚኒስቴር ዋና ኃላፊ፣ ወንድማቸውን የመከላከያ አማካሪና የራሱ የፕሬዝዳንቱ አማካሪ፣ ያክስታቸውን ልጅ የእንስሳት ምጣኔ ኃላፊ፣ ሁለተኛ ያክስት ልጃቸውን የፌዴራል ፖሊስ ዋና አዛዥ አድርገው በመሾም እያሰሩ መሆናቸውን የሀገሪቱ መረጃ ምንጮች ይጠቁማሉ። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮችና ተመልካቾቻችን የዕለቱ ዜና ማታ የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶች ይኖሩናል። ጥሩ ጊዜ ይሆንላችሁ። ጀግናው የኢትዮጵያ አየር ኃይል 90 ዓመታትን ባስቆጠረ ጉዞ የሀገራችንን የአየር ክልል በአስተማማኝ ሁኔታ በመጠበቅ በመስዋዕትነት የደመቀ አኩሪ ታሪክ የሰራ አንጋፋ የአቪዬሽን ተቋም ነው። ለዚህም ታላቅ የምስረታ ክብረ በዓል ዓለም አቀፍ ደረጃውን ጠብቆ ተዘጋጅቷል። ዘመኑ የደረሰበትን የአቪዬሽን ቴክኖሎጂ በቅርበት ለመመልከትና ለመዳሰስ ሁላችሁም ተጋብዛችኋል። ለቴክኖሎጂ አድናቂዎች አነቃቂ ተሞክሮ የምታገኙበት የአቪዬሽን ኤክስፖ የአንበሶቹ ሰማይ ኢትዮጵያ በሚል መሪ ቃል በዓለም አቀፍ ደረጃ ስመጥር የሆኑ ሀገራት አየር ኃይሎች የሚሳተፉበት ጥቁር አንበሳ የአየር ትርኢት። ኑ ሁሉንም በአንድ ቦታ በነፃነት እየተዝናኑ የሚጎበኙት ታላቅ ዓለም አቀፍ የአቪዬሽን ኤክስፖን በቢሾፍቱ አየር ኃይል ግቢ ውስጥ ከጥር 15 እስከ ጥር 19 በደማቁ ያክብሩ። በዚህ ታሪካዊ ኤክስፖ ላይ ለመሳተፍ የመግቢያ ትኬቶቹን ኦንላይን በwww.etaf90years.com በአዲስ አበባ መኮንኖች ክበብ፣ በስካይላይት ሆቴል፣ በሂልተን ሆቴል፣ ኢሊሌ ሆቴል በተጨማሪም በ11ዱም ክፍለ ከተሞች እንዲሁም በቢሾፍቱ፣ በአዳማ፣ በሞጆና በሌሎችም አቅራቢያ ከተሞች በመግዛት መታደም ትችላላችሁ።
የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት